የክሬምሊን ሚስጥራዊው ግድግዳ የቭላድሚር ፑቲን አስገራሚ ሕይወት። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ዛሬ ወደ አንዲት ታላቅ ሀገር ቤተ መንግስት እንወስዳችኋለን። ይህ ቤተ መንግስት በወርቅ የተለበጡ ጣራዎች፣ በዝምታ የተዋጡ ኮሪደሮችና በዓለም ላይ እጅግ ጥብቅ የሚባሉ ሚስጥራዊ መደበቂያ ነው። በዛሬው መሰናዷችን የምንዳሰሰው ስለ አንድ ሰው ነው፣ ስለ ሩሲያው ፕሬዝዳንት ቭላድሚር ፑቲን። ፑቲን ለዓለም የሚያሳዩት ፊት አለ፣ የአይጥ ተኳሽ፣ የጁዶ ተፋላሚና የብረት ሰው። ነገር ግን ከዚያ በስተጀርባ ያለው የኑሮ ሁኔታቸው ከአስገራሚም በላይ አስደንጋጭ ነው። ዛሬ ስለ ፑቲን የግል ሕይወት፣ ስለማይገመተው ሀብታቸውና ዓለምን ስላስገረመው የደህንነት ጥበቃቸው በዝርዝር እንቃኛለን። ፕሮግራሙን ወደ እናንተ አዘጋጅቼ የማቀርበው እኔ ኤፍሬም ታጠቅ ነኝ። ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንዲደርሷችሁ ማለት ትችላላችሁ። አብራችሁን ቆዩ። በጥቁር ባህር ዳርቻ ላይ ጌሌንድዚክ በተባለ ስፍራ በካርታ ላይ የማይታይ አንድ ግዙፍ ግቢ አለ። ይህ ግቢ የፑቲን ቤተ መንግስት በመባል ይታወቃል። ዋጋው 1.3 ቢሊዮን ዶላር እንደሚገመትም ይነገራል። ይህ ቤት ብቻ አይደለም። በውስጡ ምን አለ መሰላችሁ? የራሱ የሆነ የግል ቲያትር ቤት፣ ቁማር መጫወቻና በበረዶ ላይ የሆኪ መጫወቻ ሜዳ አለው። እንዲያውም ቤቱ ውስጥ የሚገኘው አንድ የሽንት ቤት ብሩሽ ብቻ ዋጋው 800 ዶላር እንደሆነ ሲጋለጥ ዓለም ጉድ ብሏል። ነገር ግን ከቅንጦቱ በላይ ደህንነቱ ያስገርማል። ቤቱ በዙሪያው በሺዎች የሚቆጠሩ ሄክታር መሬት በደህንነት ኃይሎች የታጠረ ነው። በሰማይ ላይ አውሮፕላን እንዳይበርም ተከልክሏል። በባህር በኩል ደግሞ የባህር ሰርጓጅ መርከቦች ዘወትር ይቃኛሉ። ፑቲን ግን ይህ ቤት የኔ አይደለም ይላሉ። ታዲያ የማን ነው የሚለው ጥያቄ የሩሲያ ትልቁ ሚስጥር ነው። አሁን ደግሞ ወደ ፑቲን የደህንነት ዓለም እንግባ። ፑቲንን የሚጠብቁት ኤፍኤስኦ ወይም ፌዴራል ፕሮቴክቲቭ ሰርቪስ በተባለ ልዩ ሰራዊት ነው። እነዚህ ጠባቂዎች ተራ ወታደሮች አይደሉም። ፑቲን የትም ቦታ ምግብ አይበሉም። እያንዳንዱን ምግብ መጀመሪያ ቀማሾች ይቀምሱለታል፣ መርዝ መኖሩን ለማረጋገጥ ማለት ነው። ፑቲን የሚጠጡት ውሃ እንኳን የራሳቸው ልዩ ላቦራቶሪ ካልፈተሸው አይቀርብላቸውም። ከፑቲን ጋር ለመገናኘት የፈለገ ማንኛውም ሰው የሀገር መሪም ይሁን የቅርብ ረዳት ለ14 ቀናት ተገሎ መቆየት አለበት። ኮቪድ ካለፈ በኋላም ቢሆን ይህ ሕግ አልተቀየረም። ፑቲን በህዝብ ፊት ሲወጡ የሚከተሏቸው ጠባቂዎች የያዙት ቦርሳ ጥይት የማይበሳው ጋሻ ሆኖ ይዘረጋል። የሚለብሱት ልብስ ደግሞ እስከ 50 ዲግሪ ሴንቲግሬድ ቅዝቃዜ የሚቋቋምና በውስጡ የጦር መሳሪያዎችን የደበቀ ነው። የሚገርመው ደግሞ ፑቲን ወደ ውጭ ሀገር ሲሄዱ የራሳቸውን መጸዳጃ ቤት ይዘው ይጓዛሉ። የሰውነት ቆሻሻቸው ወይም ዲኤንኤ በሌላ ሀገር የስለላ ድርጅት እጅ እንዳይገባና የጤና ሁኔታቸው እንዳይታወቅ ለማድረግ ነው ይህ የሚደረገው። ይህ በታሪክ ታይቶ የማይታወቅ የደህንነት ጥንቃቄም ነው።
ቭላድሚር ፑቲን በአመት የሚያገኙት ይፋዊ ደመወዝ $140,000 አካባቢ ነው። ይህ በአሜሪካ ፕሬዝዳንት ደመወዝ ሲሰላ በጣም አነስተኛ ነው። ነገር ግን የእርሳቸው የኑሮ ዘይቤ ሌላ ታሪክ ይናገራል። ፑቲን ከ700 በላይ አውሮፕላኖችና ሄሊኮፕተሮች የማዘዝ ስልጣን አላቸው። የበረራ ቤተ መንግስት የሚባለው የግል አውሮፕላናቸው ውስጥ ያለው መጸዳጃ ቤት በወርቅ የተለበጠ ነው። በእጃቸው የሚያስሯቸው ሰዓቶች ብቻ ዋጋቸው የዓመታዊ ደመወዛቸውን 5 እጥፍ ይበልጣል። ብዙ ተንታኞች ፑቲን በዓለም ላይ ድብቁ ባለጸጋ እንደሆኑና የሀብታቸው መጠን ከ$200 ቢሊዮን በላይ ሊሆን እንደሚችል ይገምታሉ። ይህ ሀብት የመጣው ግን ከንግድ ሳይሆን በሩሲያ ካሉ የነዳጅና የጋዝ ኩባንያዎች ጋር ባላቸው ቁርኝት እንደሆነም ይነገራል። የቭላድሚር ፑቲን ሕይወት በቅንጦትና በፍርሃት መካከል የተወጠረ ገመድ ይመስላል። በቢሊዮን ዶላር ቤተ መንግስት ውስጥ ይኖራሉ፣ ነገር ግን የሚበሉትን ምግብ እንኳን አያምኑትም። በዓለም ላይ እጅግ ሀያል ሰው ናቸው፣ ነገር ግን በሰዎች መካከል በነፃነት መራመድ አይችሉም። ይህ አስገራሚ የኑሮ ሁኔታ የሚያሳየን አንድ እውነት አለ። ስልጣን ከፍ እያለ በሄደ ቁጥር የብቸኝነትና የጥርጣሬ ግድግዳውም አብሮ ከፍ ይላል። ክቡራትና ክቡራን ተመልካቾቻችን ስለ ቭላድሚር ፑቲን ምስጢራዊ ሕይወት ያዘጋጀነው መሰናዶ በዚህ አበቃ። ስለተከታተላችሁን ከልብ እናመሰግናለን። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። ፕሮግራሙን ወደ እናንተ አዘጋጅቼ ያቀረብኩላችሁ እኔ ኤፍሬም ታጠቅ ነበርኩኝ። ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። መልካም ጊዜ